ናሆም በኑሐሚን ፍቅር ሳይወድቅ አይቀርም። ኑሐሚንም ልቧ እስከሚወልቅ ድረስ ወደዋለች፣ አፍቅረዋለች። እንደውም ከቤት ከተመለሱ በኋላ ከቤት ከመግባታቸው በፊት ወይም ደግሞ ኑሐሚን ወደ ቤተሰቦቿ ቤት ከማድረሱ በፊት መኪና ውስጥ ቁጭ ብለው ሲያወሩ ኑሐሚን ናሆምን ለመለየት በጣም ከብዷት ነበር። ወደ እናትና አባቴ ቤት ነው የምገባው፣ ነገር ግን እንዴት እንደከበደኝ ልነግርህ አልችልም። አንተ መለየት በጣም ከብዶኛል እያለች ነው እና እሱም እንደወደደችውና ፍቅሯ በሱ ላይ እንዳለ ገብቶታል። እሱም ወዷታል። አምራን ጋር መገናኘቱን ግን በጣም ጠልቶታል። ገና አዲስ አበባ የሚባለውን መሬት ከረገጥኩ ጀምሬ ስለ አምራን ነው የማስበው፣ በጣም ነው ያስጠላችኝ እያለ ነው። ኑሐሚን ወደ ቤተሰቦቿ ተቀላቅላለች። አባቷን እንደዛ ዱብ ዱብ እያለ ስታየው በጣም ደስ ብሏታል። መጀመሪያ ቁጭ ብሎ ስለነበረ ደንግጣ ነበር፣ የተሻለው አልመሰላትም። ነገር ግን አቶ ተሰማ ቆሞ ልጁን እቅፍ ሲያደርጋት እሷ ደግሞ በደስታ በሐሴት ተሞልታ የደስታ እንባ እያለቀሰች ነበር። እኔ ግን እዚህ ላይ ግራ የገባኝ ነገር ቤተሰብ እውነት ግን ወይዘሮ ገነት ተቀይራ ነው ወይስ እያስመሰለች ነው? የዚች ሴትዮ ነገር ግራ ገብቶኛል። ምክንያቱም መጀመሪያ አካባቢ ካያችኋት ስታደርገው የነበረውና ከልጇ ጋር ስትመክረው የነበረው ነገር እኔ እስካሁንም ድረስ አልተዋጠልኝም። ያው ቤቱ እስካሁን ድረስ በስማቸው አልሆነም፣ ገና ነው። አቶ ላይኩን በእነሱ ስም ያዞረው አይመስለኝም። ያም ሆነ ግን ወይዘሮ ገነት እውነት ተቀይራለች አልተቀየረችም የሚለውን ምናልባትም ወደፊት የምናየው ይሆናል። ግን የምታሳየው አክትና አሁን ያላት ጸባይ እስከዛሬ ድረስ ያላየሁትና 100% ሌላ ሴት ነው የሆነችብኝ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ እንደ ምድር አሸዋና እንደ ሰማይ ከዋክብት ብዝዝት ያደርግልኝ። ቻናሌን ደግሞ እባካችሁን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። 10,000 መግባት እፈልጋለሁ፣ 20,000 መግባት እፈልጋለሁ። ቤተሰቦች አዲስ ከሆናችሁ ሁላችሁም ላይክ እና ሰብስክራይብ አድርጉልኝ ማለት ነው። እንግዲህ ኑሐሚን አሁን በጣም በደስታ ላይ ናት። እናም ከቤት ከተመለሰች በኋላ አባቷን ሰላም ብላ ምናምን ጨርሳ አንድ ላይ ቁጭ ብለው ምግብ እየበሉ ነው። ከምግብ በልተው ከጨረሱ በኋላ ያው እየተጎራረሱ ምናምን በደስታ ነበረ የበሉት። ከስንት ጊዜ በኋላ እንደዚህ ተደስተው ምናምን ምግባቸውን በልተው ከጨረሱ በኋላ እንግዲህ እቃቸውን እየሰበሰቡ እያለ ወይዘሮ ገነት ነቅታባታለች ኑሐሚን ላይ። ምክንያቱም ኑሐሚን ፊት ላይ የሚታየው ደስታ የሚታየው ፈገግታ እውነት ሌላ ነገር እንዳለ ያስታውቃል። ሰው ያበሰለችው ነገር እንዳላትና ሌላ የሄደችበት ስራው ብቻም ሳይሆን ሌላ ነገር እንዳደረገች ወይዘሮ ገነት ገብቷታል። እናም ኑሐሚን ጠበቃ አድርጋ ጠይቃታለች። ሌላማ ያደረግሽው ነገር አለ? እስኪ ባክሽን ሹክ በይኝ፣ እንዴት ነው ምናምን ብላ እንደውም ለማውጣታት እየሞከረች ነበር። ያም ሆነ ተሳክቶላታል። ያው ግን ችግሩ ናሆም አሁንም ቢሆን ከአምራን ጋር ነው። ስለዚህ ምናልባትም አምራን ላትለቀው ትችላለች። ሲቀጥል ብትሞትም አልለቀውም አምራን ማለት ነው። ነገር ግን ወይዘሮ ገነት ኑሐሚንን ናሆምን ጠበቅ አድርጋ እንድትይዘው እየመከረቻት ነው። ጠበቅ አድርገሽ ያዥ፣ ይህን መቼም ለአንቺ ልነግርሽ አልችልም እያለች ጥሩ አድርጋ እየመከረቻት ነው ማለት ነው። እና ከተሳካላት እንግዲህ ኑሐሚንን ብትሆን ከናሆም ጋር ያላትን ግንኙነት ጠበቅ ለማድረግ እየሞከረች ነው። ነገር ግን ናሆምና አምራን ተገናኝተዋል። ያው ከዛ እንደተመለሰ ቤተሰቦቹን አይቶ ምናምን ተገናኝተዋል። ግን እሱ አሁን እየሞላት ያለው ወይዘሮ ዝናሽን እንደሚበቀልላት የልጁን ገዳይ በጭራሽ ዝም እንደማይልና እንደሚበቀልላት በደንብ አድርጎ ሞልቷታል ማለት ነው። ስለዚህ ነገር ግን እኔ መበቀል የምፈልገው እዛው ቤት ውስጥ ሆኜ ነው ብሎ ነግሯታል። ይህንን ነገር ሲያደርግ ግን ከእናቱ ጋር ቁጭ ብሎ ተማክሮ ነው። እናትየውም ያ ልጁ ሞቷል ያላት የእሷ ዶክተር ይሆናል። እኔ ለማጣራት ሞክሬ ነበር፣ ነገር ግን ሊሳካልኝ አልቻለም። ስለዚህ አንተ በደንብ አድርገህ አጣራ ብለዋለች። ይህንን ነገር ደግሞ ሳይደርስበት አይቀርም። አምራን ለወይዘሮ ዝናሽ ደውላ እያስፈራራቻት ነው። ነገር ግን አሁን ወይዘሮ ዝናሽ መፍራት የሚባል ነገር የለም። አንደኛ ደረጃ አቶ ላይኩን እንዲፈታት ነው። ሁለተኛ ደረጃ ፈቷት ገንዘቡን ለልጁ አውርሶ እሱ እጁን ሊሰጥ ነው። ስለዚህ ወይዘሮ ዝናሽ ምንም የሚቀራት ነገር የለም። ወይዘሮ ማንስማ አምራን ደውላ ዝናሽን ማስፈራራቱ አሁን ምንም ፋይዳ የለውም። ወይዘሮ ዝናሽ ተስፋ ቆርጣለች።
አንዳንድ ጊዜ ታውቃላችሁ ብላችሁት እንደማይሳካ ስታውቁት ለምንም ነገር ተስፋ ትቆርጣላችሁ። ለምንም ነገር በቃ በህይወታችሁ ምንም ይኖራችሁ ምንም መስሎ አይታያችሁም። እና የወይዘሮ ዝናሽ ስሜት አሁን ልክ እንደዛ ነው። አሁን ከአሁን በኋላ ብትታሰር ያ ያደረገችውን ነገር ቪዲዮ ቀርጻ አቶ ለይኩንን ገንዘብ ልትቀበለው ልታስፈራራት የነበረበትን ሁሉ ለአቶ ለይኩንም ሆነ ለናሆም ብትሰጠው አይዶን ኬር ምንም መስሎ አይታያትም። የናሆምን ማለቴ ዳግም እናቱ እንደነገደለችው ወይም ደግሞ እናቱና አቶ ለይኩን ሆነው የዳግምን አባት እንደገደላችሁ ትናገራለሁ። አይዶን ኬር ምንም መስሎ አልታያትም ወይዘሮ ዝናሽ። እንደውም አሁን አምራን የበታች ወይዘሮ ዝናሽ የበላይ ሆነዋል። አሁን አምራን ብታስፈራራም ወይዘሮ ዝናሽ ምንም መስሎ አልታያትም። ምክንያቱም አንደኛ ደረጃ ዳግም ካጠገቧ ነው። ዳግም አልኩኝ ናሆም የአምራን ስራ ስህተት እንደሆነና አምራን እየሸወደችው እንደሆነ ገብቶታል። ልጇን ወይዘሮ ዝናሽ እንዳላስወረደችው በትክክል ገብቶታል። ስለዚህ አሁን ናሆም እያደረገው ያለው ነገር ራሷ ባመጣችው ችግርና ራሷ በተበተበችው በራሷ ተንኮል ጠምዝዞ ለመጣል ነው እያደረገ ያለው። አምራን ደግሞ እሰይ ተመስገን ከኔ ሆንክልኝ ልትበቀልልኝ ነው ይሄማ ያስጠጣል እያለች እየፈነጨች ነው። ነገር ግን እሱ ውስጡ ምን እንዳሰበ በጭራሽ አያስታውቅበትም። ሰው ጠቅልሎ ሊጥላት ነው ማለት ነው። ግን በቀላሉ ትፋተዋለች ወይ ካላችሁ ነው። ምክንያቱም መዘጋጃ ሄደው ተፈራርመው ቀለበት አድርገዋል። ሰው ባሌ ነው ማለት ትችላለች እና ንብረት ያካፍለኝም ልትል ትችላለች። 6 ወር ሆኗቸዋል አልሆናቸውም የሚለው ነው የሚወሳኙ። ያም ሆነ ትካፈላለች ብዬ አስባለሁ። ለወይዘሮ ዝናሽና እንግዲህ አምራንም ተገናኝተው ነበር። እናም አቶ ለይኩንን ከገደላችሁ በኋላ አቶ ለይኩንን ቪዲዮ ቀርጸሽ እያስፈራራሽ ገንዘብ ልትቀበዩ እንደነበረ ያለውን ቪዲዮ ለአቶ ለይኩን ነግረዋለሁ፣ ለናሆም ነግረዋለሁ እያለችም ወይዘሮ ዝናሽን ለማስፈራራት ሞክራ ነበር። ነገር ግን ወይዘሮ ዝናሽ የምትፈልጊውን ነገር ማድረግ ትችያለሽ፣ ነገር ግን አንድ ነገር ላስጠንቅቅሽ፣ ልጅሽን ራስሽ እንደገደልሽው ያወቀ ጊዜ ናሆም ራስሽን እንዳጠፋሽ ተጠንቀቂ ብላታለች። ይሄን ብቻ ብላት ነው ትታት የተነሳችው። በዚህ ጊዜ አምራን በጣም ተናዳለች። እኔ የማስፈራራበትን ቪዲዮ ይዤብሻለሁ እንደዚህ ነው እያልኩኝ ሳስፈራራበት የነበረውን እንደምንም አልቆጠረችውም። እስከ ዛሬ ድረስ የቋመጥኩበትን ገንዘብ ሳላገኝ ልወጣ ነው እያለች ነው። ከጨዋታ ውጭ ሆናለች አምራን። ደስ የሚለው ነገር ካሁን በኋላ እነሱ ወንጀለኞች ናቸው። በቃ ወንጀላቸውን አውቀው እስር ቤት ይገባሉ። አለቀ። ዳግም ነው የሚያሳዝነው ከምንም በላይ ቤተሰቦች እግዚአብሔርን የኔ አባት አሁንም ድረስ አባቱ ማን እንደገደለው አያውቅም። በጣም የሚያሳዝነው እና በጣም የሚያመው ነገር ደግሞ እዛው እሱ ካለበት ቤት ተገሎ ተቀብሮ ከዛስ ያማላ ቤተሰብ ስማ ሁሉ መንፈስ ቅዱስ በጣም የሚሸከከው ጌታ ሲጀመር ዳግም ጠርጥሯል። እዛ ቤት መጥቶ የሆነ ነገር እንደሆነ ወይም ደግሞ ወይዘሮ ዝናሽ የሆነ ነገር እንዳደረገችው ዳግም በጣም ነው የጠረጠረው እና በጣም ነው ያሳዘነኝ ዳግም ከማንም ከምንም በላይ። አሁን እዛ ቤት አቶ ለይኩን ነው የገደለው። አቶ ለይኩን ገሎት ሰው ሳያያቸው ወስደው ቀብረውበታል። ሰው ብቻ አይደለም ወስደው ቀብረውታል። ሰው ብቻ ሳይሆን አቶ ለይኩን እንድታስፈራራ ወይዘሮ ዝናሽ እሷ ምንም እንዳላደረገች ምንም እንዳልፈጸመች ሆና ያው እሷ አልገደለችውም፣ ግን በእሷ ምክንያት ነው እና ቪዲዮ ቀርጻ ይዛ አቶ ለይኩንን እያስፈራራች ገንዘብ ልትቀበል ነው። ይህም ሁሉ ሲሰማ እውነት እንደው ዳግም ራሱ ጭንቅላቱን መቆጣጠር ይችላል ብላችሁ ታስባላችሁ? እንኳን አይደለም ዳግምና ናሆም ራሱ ይሄንን ነገር መቆጣጠር የሚችል አይመስለኝም። እሱ ብቻ አይደለም አቶ ለይኩን አሁን ይሄንን ነገር አያውቅም። ወይዘሮ ዝናሽ ቪዲዮ ቀርጻ እንደያዘችበትና ወይዘሮ ዝናሽ አቶ ለይኩንን ለማስፈራራት ሞክራ ወይም ደግሞ ወደፊት አድርገዋለሁ ብላ አስባ ቀርጻ ያስቀመጠችው ቪዲዮ እንዳለ አቶ ለይኩን ቢሰማው ምን ይላል? ሲጀመር ትዳሩ የሁለታቸው ትዳር ከአሁን በኋላ ምንም እንደማይሰራና ምንም እንደማያደርግ ገብቶታል። ግን ቢሆንም በጣም ነው የሚያሳዝነው ነገሩ። አንዳንድ ጊዜ የሆነ ራሱን ደርስ እንሆን አያችኋ ምን አይነት ችግር እንደሚገጥመን
ወይዘሮ ዝናሽ እንደሷ ራስ ወዳድ ሰው አልነበረም። ይህን ያክል አብሯት የተቀመጠውን ባሏን ለመወንጀል የእሱን ገንዘብ የእሱን ንብረት ለመውረስ የራሷ ለማድረግ ሰውየውን ሰው ሳያይ እንዲቀበር አደረገች። ከዛ እሱ ሲቀብር ቪዲዮ እንዲቀረጽ አደረገች። ይሄ አረመኔነት ነው። ማርያምን የእሷማ ገና ብዙ ይጠብቃታል ብዬ አስባለሁ። ያደረገችው ተንኮል የሰራችው ስራ ቀላል አይደለም። ስለዚህ ገና ብዙ ነገር ይጠብቃታል። ገና ወደፊት ገና ብዙ